ወስዷል ከሁሉ ነገር ውስጥ ምርመራ ተደርጎላታል የጭንቅላት እንደዚህ ገብቶ የሚታይ ነገር እሱም እንደተደረገላት ውዶቼ እንግዲህ በጣም የሚያሳዝን ነገር ነው የሰማሁት በጣም እግዚአብሔርን ነው የምላችሁ ምን ብዬ ከምን እንደምጀምር አላቅም በጣም ነው ያዘንኩት አሁን በሚገርማችሁ ነገር እዚህ ጋር ምንም ማሰማቱ አስፈልግም ብዬ ነው ደውዬ ነው ሁሉን ነገር ያረጋገጥኩት ቤተሰብ እንግዲህ ሃይሚ ባሁን ሰዓት ገና ነች ብዙም አንነቃው ታያለች ግን ብዙም አንነቃችም ነው ያሉት አወዳደቋ ስትወድቅ የሆነ ነገር አግኝቷታል መሰለኝ ራሷን በዛም የተነሳ ነው መንቃት ያልቻለችው ቤተሰብ እና እኔ እንጃ በጣም ልቤ ነው የተሰበረው ስልክ ደውዬ ስሰማ በጣም ነው የምታሳዝነኝ በጣም እግዚአብሔርን ነው የምላችሁ ምን ብዬ እንደምነግራችሁ አላውቅም ብቻ እግዚአብሔር ሰላሟን ያምጣላት ነው የምለው ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ ለሚገባው ሁሉ ላይክ አድርጋችሁ እንዲደርስልኝ ይፈልጋሉ እና ቤተሰብ ሃይሚ መጀመሪያ እኔ እግዚአብሔርን ነው የምላችሁ ተቆጥቻት ነበረ ያው ለምን አንቺ ማመን አለብሽ ብሩኬና አሁንም ካልተማመኑ አሁንም ከባድ ነገር ነው የሚፈጠረው ቤተሰብ ሃይሚ ታማለች በማታቆ ነገር ሳታስበው ይሄ ሁሉ ነገር ባንዴው ስሰማ አይደለም እቺ አንድ ትንሽ ልጅ ማንኛውም ሰው ይደነግጣል ይጥላል በቃ ንግግር ሁሉ ነገር አሁን እቺ ልጅ ደግሞ የመጣችው የነሱን ህይወት ለማበላሸት ነው አንደኛ እናንተ የብሩኬን መስሏችኋል አይደለ እሷ የመጣችው በሃይሚ ነው በሃይሚ ህይወት ነው የመጣችው እሷ ሃይሚን እንደማጥፋት ነው የመጣችው እሷ ሃይሚን ከብሩኬ ለማስራቅ ነው የመጣችው እንጂ ለብሩክ ጉዳት አይደለም አንድ ሴት ልጅ ስትመጣ ለወንድ ሳይሆን ለሴት ለመጉዳት ነው የምትመጣው ሴቷ በወንዷ አርጋ ሴቷ ላይ ትጠቀማለች ስለዚህ ሃይሚን ለመጉዳት ነው የመጣችው እቺ ልጅ ማለት ነው እና ትላንትና አይታችኋል ቦስ በጣም ሲናገር ነበረ በጣም ከፍቶታል ዛሬም ቦስ በጣም ከፍቶታል ስልክ ስሰማ በጣም ነው የሚያሳዝነው ትላንትና ራሱ ብሩኬ በቃ ምንም ምግብ ራሱ አልቀመሱም ነው የተባለው ስሰማ ብሩክ እዛው ነው ሆስፒታል ውስጥ ነው ያለው ወደዚህ ማለም ወደዚህ ቁጭ ብሎ ነው ያደረው ያው እሱና ቦስና ብሩኬ ናቸው አብሮ ሲፈራረቁ ያደሩት ማለት ነው ቤተሰብ እና ሃይሚ ያለችበት ሁኔታ ትንሽ ያው ራሷን ድንጋይ ነገር አግኝቷት መሰለኝ አወዳደቋ ጥሩ አይደለም ለዛም ነው ቶሎ ያልነቃችሁ ነው ያሉት እግዚአብሔር ይማራት ነው ሁላችሁም እዚህ ጋራ እግዚአብሔር ይማራት ብላችሁ ሁላችሁም ኮሜንት መጻፍ አለባችሁ ልብ የሚሰብር ነገር ነው እግዚአብሔርን ነው የምላችሁ በጣም ልብ የሚሰብር ነገር ነው አሁን ያው ሃይሚ መንቃቷ አይቀርም ስትነቃ ምንድነው የሚፈጠረው ነው አሁን እሱ ነው የሚያሳስበኝ ያለው ነገር ምንድነው የሚፈጠረው ከዚህ በኋላ ምንድነው የምትለው ከዚህ በኋላ ለብሩክ ያላትን እምነት በቃ ሁሉን ነገር ነው አንደኛ ነገር ሰምታችሁ ሁሉን ነገር እቺ ልጅ ከሱን ያረገስኩት እያለች ነው እሺ አሁን ሆዷ ደግሞ የ6 ወር ሆድ እንኳን አይመስልም እንግዲህ ዛሬ 6 ወር ነው ብሩክ ሄደው የ6 ወር ሆድ እንኳን አይመስልም የ3 ወር ወይ 4 ወር ነው የምትመስለው ገብቷችኋል እቺ ልጅ በብሩኬ ለማሳበብ የፈለገችው ምክንያት ለምን እንደሆነ አላውቅም ብቻ በቃ አንድና አንድ ለሃይሚ ነው ይሄ ሁሉ የተዘጋጀችው ማለት ነው መጀመሪያ ማይታችኋል የመጀመሪያ ቪዲዮ ሲጀምሩ እንኳን ሁሉን ነገር አድርጋ ለሃይሚን የላከችው ሃይሚን ልትጠቀምባት ነው ገብቷችኋል ሃይሚን በቃ የሆነ ነገር ለማድረግ ነው እና ሃይሚ አሁን አነቃችም ምንም የምታውቀው ነገር የለም አሁን እኔ ምለው ምንድነው የትም ቦታ እነ ብሩኬ ጥሏት እንዳይሄዱ ነው እነ መለኛውም ሁሉም እናና ልጅቷን ሊያናግሯት ነው ችግሯ ምን እንደሆነ ከብሩክ ምን እንደምትፈልግ ምን ብሩክ ላይ ምን እንደያዘችበት ሁሉም ነገር እንጠይቃታለን እናናግራታለን ብለዋል እስቲ እናያለን ቦስ በጣም ተበሳጭቷል እኔ ሁሉን ነገር ስሰማ በጣም ነው እውነት የሆነ በቃ ወንድ ልጅ እንባ ተናንቆት ሲያወራ አላየውም እንባ ተናንቆት ነበር ሲያወራ የነበረው እዛ ምናምን ያሉት እንግዲህ ዶክተሮቹም ተነቃለች ብለዋል ምንም አትልም ተነቃለች ትንሽ የሆነ አወዳደቋ ጥሩ ስላልነበረ ነው እንጂ
ትነቃለች፣ ምንም ችግር የለውም። ስትነቃ እንግዲህ በደንብ ታውራቷላችሁ ምናምን ብለዋል። ያው ዶክተሮቹም ውጤቱን እንትን እያሉ ነው። ሁሉ ነገር ተወስዷል። ከሁሉ ነገር ውስጥ ምርመራ ተደርጎላታል። የጭንቅላት እንደዚህ ገብቶ የሚታይ ነገር እሱም እንደተደረገላት ሰምቻለሁ። ያ ሁሉን ነገር ውጤቱ ይወጣል። እንግዲህ ዛሬ ነው ውጤት የሚወጣው። በጣም ብቻ ውጤቱ እግዚአብሔር አምላክ የሰላም ውጤት ያደርገው ነው የምለው። ምንም ነገር ሀይሚን ክፉ እንዳይነካት የምፈልገው ከክፉ ሁሉ መድኃኒዓለም ያድናል ነው የምለው። እኔ ምንም የምናገረው ነገር የለኝም። ማርያምን በጣም ነው ያሳዘነችኝ እውነት። በቃ በጣም የምታሳዝን ልጅ ነች። እነዚህ በጣም እኔ አላቅም ብቻ ለምን እንደዚህ አይነት ነገር እንደገጠማት። ደህና የነበረች ልጅ ተረጋግታ በቃ ንጹህ ሁና ልቧ ንጹህ ሆኖ ደስተኛ ሁና ከብሩክ የነበረችው ልጅ እንደዚህ ህይወታን ለመበሳቃቀል የመጣችው ሴት ለምን እንደሆነ አላቅም። ከዚህ በኋላ ብሩክ የምችል ልጅ እንድትመጣም እንድታያትም ማድረግ የለባቸው፣ ማገር ነው ያለባቸው። ወይም የሆነ ነገር መፍጠር አለባቸው። ዶክተሮቹ ደግሞ መተው እስቲ ደግሞ እንትኑን እስከሚናገሩ ድረስ ውጤቱ ገና አልወጣም። ብሩክም ሲሰማ ውጤቱ ገና አልወጣም ነው የተባለው። ስለ አሁን ሀይሚ ብዙም አልነቃችም፣ በዛ መካከል ላይ ነው ያለችው ነው የተባለው። እግዚአብሔር ሰላሙን ያምጣላት ነው ምንም ምንም የምናገረው ነገር የለም። ሁላችሁም ጸልዩላት፣ እግዚአብሔር በሰላም ያንሳሽ ብላችሁ ጸልዩላት። ሁላችሁም ለሀይሚዬ ሁሉ ነገር እንዲስተካከል ከብሩክ ያላችሁ ነገር እንዲስተካከል። እኔ ስትነቃ ብቻ ከብሩክ ያላችሁ ነገር በጣም ከባድ ነገር እንደሚሆን ነው የምፈራው። በቃ እሷም ቦስ ራሷ የሚፈራው ይሄን በቃ ሀይሚ ስትነሳ አላቅም ምን እንደሚፈጠር ነው ያለው። ምን እንደሚፈጠር አላቅም። በጣም ከባድ ነገር ነው የሚፈጠረው ነው ያለው። እና እግዚአብሔር አምላክ ብቻ አደራህን አንተ ጠብቃቸው ነው፣ እዛው ባሉበት ጠብቃቸው፣ ጸልዩላቸው በእናታችሁ። ለማንኛውም ቻው ቤተሰብ፣ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።